Hello. The use the correct form of the questions ይላል ዛሬ ጥያቄዎች አሉ ትክክለኛውን ፎርም ለመጠቀም እንሞክር ለቻናሌ አዲስ ከሆናችሁ ሼር ሰብስክራይብ ማድረጋችሁ አትርሱ after all hit the like button as well okay humble english ውስጥ ብዙ ቪዲዮዎች አሉ ያለ ማጋነን ሊቀይሯችሁ የሚችሉ ለእንግሊዝኛችሁ እድገት ቼክ አድርጓቸው please well let's go to the lesson please ዛሬ use the correct form of the questions ይለናል ጥያቄ በጥያቄ ዙሪያ ነው what ምርጫ ለዚህ what do you ምረጡ ወይስ what does he do አንድ ሰው ስራው ምንድነው ለማለት ስንፈልግ what do or does he do የትኛው ይሻለናል እንደምታዩት በቀይ highlight አድርጌዋለሁ what does third singular person he she ሲሆኑ what does he do ወይም what's his job ለማለት ሲፈልግ ነው ስራው ምንድነው ለማለት ስንፈልግ what does he do ነው የምንለው ስለዚህ does ነው የሚሆነው do አይሆንም ሌላ what does or do they do ለብዙ ቁጥር ሲሆን ደግሞ እነሱ ስራቸው ምንድነው በአሜሪካንኛ ብዙውን ጊዜ what do you do ነው የሚሉ what's your job what's your work እንደኛ አይሉም ስለዚህ what do they do that means what's their job ስለማለት ነው ስለዚህ do እንደምታዩት በቀይ ሃይላይት አድርጌዋለሁ ሌላ is does she housewife እሷ የቤት እመቤት ነች ወይ ብለን ስንጠይቅ is ወይስ does she a housewife is she a housewife ነው የምንለው በቀይ እንደምታዩት ሃይላይት አድርጌዋለሁ ስለዚህ is she a housewife እሷ የቤት እመቤት ነች ወይ ስንል is she a housewife ነው የምንለው well next one what does you do ቀጥታ ለአንድ ሰው ስራ ምንድነው ብለን ስንጠይቅ what do you do ነው የምንለው እንደምታዩት በቀይ ሃይላይት አድርጌዋለሁ ስለዚህ what do you do ነው የሚባለው what do you do ብላችሁ ነው የምትጠይቁት ቀጥታ ለራሱ አንድ ሰው ሴትም ይሁን ወንድ what do you do ብለን ነው የምንጠይቀው ስለዚህ what do you do that's American thing what's your work what's your job ማለት እንችላላችሁ what do you do ግን it's American natural English እሺ ቀጣይ where does she work የት ነው የምትሰራው ብለን ስንጠይቅ where ወይስ does she work ስለዚህ እንደምታዩት በdoes ሃይላይት አድርጌዋለሁ where does she work የት ነው የምትሰራው ብለን ስንጠይቅ where does she work ነው የምንለው ሌላ are they politicians እነሱ ፖለቲከኞች ናቸው ወይ ብለን ስንጠይቅ is መቼም ከዚህ ጋር ሊሄድ እንደማይችል ትገምታላችሁ ስለዚህ are ነው ሃይላይት ያደረኩት are they politicians እነሱ ፖለቲከኞች ናቸው ያሰኘው are ነው ሃይላይት የሆነው እሱ ነው are they politicians ብለን ነው መጠየቅ ያለብን s እና are መስማማት አለበት are they politicians እና ዘይም ጭምር does they study at university they know subject እንደምታዩት ስለዚህ do know ወይስ does የሚወስደው do know ሃይላይት ያደረኩት do know do they study at a university ብለን ነው መጠየቅ ያለብን እነሱ ዩኒቨርሲቲ ነው የሚያጠኑት ለማለት ሲፈልግ ነው ኦኬ good እንቀጥል where does she live የት ነው የምትኖረው ብለን ስንጠይቅ where does she live does ነው የሚሆነው ምክንያቱም ሳብጀክቱ she ስለሆነ ኦኬ የት ነው የምትኖረው ብለን ስንጠይቅ where does she live next which one does ወይም do you like you ሳብጀክቱ ማን ነው you ስለሆነ ምን ብለን መጠየቅ አለብን which one does or do you like ከሁለት ምርጫ ምግብ ፒዛ እና ኬክ አቅርበንለት አንድ ሰው which one do you like ነው ማለት ያለብን do you ነው የሚሆነው do highlight ሆኗል
next are is Meron interested in music ሷ ሙዚቃ ትወዳለች ወይ ብለን ስንጠይቅ አንዳንዴ what's her favorite music ብለን ከመጠየቅ ይልቅ is Meron interested in music ብለን መጠየቅ እንችላለን is ነው የሚሆነው ምክንያቱም Meron means she ማለት ነው በሌላ how tall are you ቁመትህ ምን ያህል ነው ወይም ምን ያህል ትረዝማለህ ብለን ስጠይቅ how tall are ወይስ is he subject to he ስለሆነ how tall is he እሱ ምን ያህል ይረዝማል ብለን ስንጠይቅ how tall is he ነው መሆን ያለበት what color is your car የመኪና ቀለም ምን አይነት ነው ብለን ስንጠይቅ what color ወይስ is your car definitely car ነጠላ ስለሆነ is your car ነው መሆን ያለበት ሃይላይት ሆነዋል ስለዚህ ሃይላይት የሆኑትን ነገሮች almost ሰርቻቸዋለሁ ለእናንተ ግን at least የጥያቄ አልጋ በአልጋ የለምና ስለዚህ መጠየቅ ስላለብኝ ነው how many much does do you weigh አንድ ሰው ክብደት ምን ያህል ነው ብለን ስንጠይቅ how many አንልም how much do you subject ደግሞ you ስለሆነ do does አይወስድም so how many አንልም how much do you weigh ብለን ነው መጠየቅ ያለብን ክብደት ምን ያህል ነው መልሱ ከሱ ነው how does you spell your name ስምህን እንዴት ነው ስፔል የምናደርገው ብዙን ጊዜ በነገራችሁ የሰው ስም እዚህ ጋር ይቀረው አይቀረው ይያል መከራከር አይጠበቅም ባለቤት ነው መጠየቅ ጠይቀን ስፔሊንግ ትክክለኛ ሊነግረን የሚገባ how do you spell your name ብለን ነው መጠየቅ ያለብን why የኢትዮጵያ ሜሮን አሰፋ አልማዝ አስቲር ምናምን ምናልባት በመሰለን ስፔል እናደርገው እንችላለን ምናልባት የውጭ ሀገር ስሞች እንደ ቻይና ምናምን ቹንኳ ቻቻቻ ረጅም ስሞች አስቸጋሪ ስለሆኑ how do you spell your name ብለን ነው መጠየቅ ያለብን እና የሰው ስም ላይ መከራከር የለብንም ስለዚህ how do you spell your name የካምፓኒ ስም ምናምንም ቢሆን how do you spell your company's name ብለን ነው መጠየቅ ያለብን እና በስም ላይም ይሄን ይመስላል use the correct articles a or an ሌላ ደግሞ የa እና an ቦታቸው በአግባቡ መጠቀም ነው የሚያሳየን ስለዚህ she is a ወይስ an hairdresser a hairdresser እሷ ፀጉር ሰራተኛ ነች ስንል she is a hairdresser ነው an hairdresser እነዚህ vowel እና consonant የሚባሉ ፊደላት ላይ ያላችሁ ብዬ ገምታለሁ ስለዚህ she is a hairdresser ነው ምንለው he works ወይስ he work የተሻለ is a nurse he works as a nurse ነው ምንለው ምክንያቱም n vowel sound ሳይሆን consonant sound ስለሆነ a nurse ነው ምንለው ሌላ team is አጠራጠር ያሉ ናቸው ለማጥናት የሚያመቹ ናቸው team is an actor ከa ነምታይ ቫል ስለሆነ he is ወይም team is he is team is ብትሉ አንድ ነው team is an actor team actor ነው ወይም he is an actor ተዋናኝ ስንል an a vowel ስለሆነ I am a lawyer እኔ ጠበቃ ነኝ ስንል I am አይሄድም ምክንያቱም l consonant sound ስለሆነ I'm a lawyer እኔ ጠበቃ ነኝ but he's ወንድሜ ወይ የሆነ ሰው ግን an architect ማለት የቤት ንድፍ የአንድ ነገር መሰረት ንድፍ የሚነድፍ ሰው architect ይባላል ስለዚህ an architect አንልም ምክንያቱም መነሻችን a vowel ስለሆነ ሌላ no she is ወይም a journalist እሷ ጋዜጠኛ ነች ስንል no is she a doctor ለሚለው ወይም is she an engineer ለሚለው no she is a journalist ከጄ በኋላ a journalist ስለዚህ a እንደሚወስድ please confirm አድርጉ ሌላ
My junior brother is an engineer. E እንደምታዩት ቫውል ሳውንድ ስለሆነ ማይ ጁኒየር ማለት ታናሽ ማለት ነው፣ ወይ ዮንገር ማለት ነው በተለመደው እንግሊዝኛ። ማይ ጁኒየር ብራዘር ኢዝ አን ኢንጂኒየር አንልም፣ አን ኢንጂኒየር። ዌል ይህን ይመስላል ለዛሬ። በተለያየ አጋጣሚዎች በጥያቄ መልክ አቅርቤላችኋለሁ። አይ ሆፕ ኢንጆይ እንደምታደርጉስ እርግጠኛ ነኝ። ታንክ ዩ ፎር ዋቺንግ። በኦንላይን በአካል መማር ለምትፈልጉ በሀምብል እንግሊሽ በእነዚህ ስልኮች ደውሉልኝ። ታንክ ዩ። ኒኖ ነበርኩኝ። አም አውት። አል ሲ ዩ ኦን ዘ አዘር ሳይድ ጋይስ። ባይ ባይ።